ሰላም እንዴት ናችሁ? ወደ ቲቶፍ ታይም ቤተሰቦች በዛሬ ቆይታችን በዋናነት የምንመለከተው የሚሆነው ለፍሬሽማን ተማሪዎች የኢንትሮዳክሽን ቱ ኢኮኖሚክስ ኮርስን የፋይናል ጥያቄዎችን የምንሰራ ይሆናል ማለት ነው። አሁን ላይ በብዛት ወይም በአብዛኞቹ ግቢዎች የፋይናል ወቅት መሆን ይታወቃል። ስለዚህ እኛም በተከታታይ በዚህ ቻናል ላይ ለፋይናል ፈተናችሁ የሚጠቅሟችሁን የተለያዩ ፈተናዎችን የምንሰራ ይሆናል ማለት ነው። ስለዚህ ዛሬ ከኢኮኖሚክስ እንጀምርና የተለያዩ ፈተናዎችን የምንሰራ ይሆናል። እናንተም በተከታታይ የምንለቃቸው ቪዲዮዎች ለመለማመጃም እንዲሆን እንዲደርሳቸው ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም የደውሏል ምልክት ደግሞ ከተጫናችሁ በቀጣይ የምንለቃቸው ቪዲዮዎች ቀጥታ ወደ እናንተ ጋር መድረስ ይችላሉ ማለት ነው። ስለዚህ እኛም ጥያቄዎቹን እንሰራለን፣ እናንተም እየተከታተላችሁ ራሳችሁን ገምግሙባቸው። ቪዲዮዎቹ መሀል ላይ ፖዝ እያደረጋችሁ ጥያቄዎቹን ስሩ። በዚህ መልኩ የምንቀጥል ይሆናል ማለት ነው። ለምታውቋቸው ጓደኞቻችሁ የሚጠቅማቸዋል ብላችሁ ለምታስቡት ደግሞ ላኩላቸው። እንዲሁም ቪዲዮ ላይክ ራሱ ብታደርጉት የተሻለ ወደ ሌሎች ተማሪዎች የመዳረስ እድሉን እየጨመራችሁ ትሄዳላችሁ ማለት ነው። ቀጥታ ወደ ጥያቄዎቹ ስንገባ እንዳልኳችሁ የኢኮኖሚክስ ጥያቄዎች ናቸው ለፋይናል ፈተና የተዘጋጁ። የመጀመሪያው ጥያቄ የሚለው ዘ ዲማንድ ከርቭ ፌስድ ባይ ኤ ፐርፌክትሊ ኮምፒቲቲቭ ፊርም ኢዝ ቨርቲካል ይላል። ይህን ጥያቄ ስንመልስ ፐርፌክትሊ ኮምፒቲቲቭ ስንመለከት የምናየው አንድ ነገር ፕራይስ ቴከር የሆኑ ናቸው፣ ሜከር ሳይሆን ቴከር የሆኑ ናቸው። ስለዚህ ፐርፌክትሊ ኮምፒቲቲቭ ማርኬት ጊዜ የዲማንድ ከርቭ ምን አይነት ቅርጽ ይኖረዋል፣ ቨርቲካል ነው ሆሪዞንታል ነው የሚለውን ስንመለከት በማንኛውም ኮስት ሆኖ እናንተ ካስቀመጣችሁት በታች የሆነ ነገር አባብ ሳይሆን በታች የሆነ ነገር ካለ ሁሉንም ነገር ፕሮዳክት ምናምን አት ኤኒ ኮስት ትገዙታላችሁ ባስቀመጣችሁት። ከዛ በላይ ከሆነ ግን አታስቀምጡም በዚህ ሰዓት ላይ። ስለዚህ ቨርቲካል ሳይሆን ሊሆን የሚችለው ሆሪዞንታል ነው። ስለዚህ የዚህኛው መልስ ሊሆን የሚችለው ፎልስ ነው ማለት ነው። ሁለተኛውን ጥያቄ ስንመለከት ዘ አቨሬጅ ፊክስድ ኮስት ከርቭ ኢዝ ዩ ሼፕ ይለናል። አቨሬጅ ፊክስድ ኮስት ከርቭ ወይም ደግሞ በግራፍ ላይ ስናስቀምጠው ዩ ሼፕ ቅርጽ አለው ይለናል። ስለ አቨሬጅ ፊክስድ ኮስት ስናነሳ እንግዲህ የምታመርቱት ምርት ጨምሮ ወይም ደግሞ ለእያንዳንዷ የምታወጣዋት ኮስት ምን እያለች ነው? አት ፊክስድ ኮስት ላይ በምንለው ነገር ማለት ፊክስድ ኮስት አሁን ለምሳሌ አንድ ማሽን አለ ብላችሁ አስቡ። ያ ማሽን 7 ዳቦ የሚያመርት ከሆነ የሆነ አውትፑት አለ ወይም ደግሞ ያ ፊክስድ ኮስቱ ወይም ደግሞ ኦቨን ብለን ወይም ማሽን ብለን የጠራነው ነገር ሲካፈል የሚያመጣት የሆነች ሂሳብ አለች። አንድ ዳቦ በዚህ ያለ ዋጋ ተብሎ ይታሰባል። ነገር ግን 10 12 13 እያልን 20 ዳቦ የሚያመርት ከሆነ ለማሽኑ የምናወጣው ወጪም በዚሁ ልክ ሲካፈል ለ20 ዳቦ እየቀነሰ ነው የሚመጣው። ስለዚህ ዩ ሼፕ ማለት ይጨምራል የሚል ነገር ነው። ስለዚህ ፊክስድ ኮስት ግን የሚጨምር ሳይሆን ዳይሬክትሊ ምን እየሆነ ነው የሚመጣው? ዝቅ እያለ እየቀነሰ የሚመጣ ነገር ነው። ስለዚህ የዚህኛው መልስ ምንድነው የሚሆነው ማለት ነው? ፎልስ ይሆናል ማለት ነው። ፎልስ ይሆናል። ሶስተኛው ጥያቄ ደግሞ የሚለን ቶታል ቫሪያብል ኮስት ኢዝ ኢኳል ቱ ሾርት ራን ቶታል ኮስት ፕላስ ቶታል ፊክስድ ኮስት። ይህን እንዲሁ እንነጋገሩ። ቫሪያብል ኮስትን ለማግኘት ኢዝ ኢኳልስ ቱ ዋት? ሾርት ራን ቶታል ኮስት ሲደመር ቶታል ፊክስድ ኮስት አድርገን ቫሪያብል ኮስትን እናገኛለን ይለናል። ይሄኛውን በቀላሉ እንደመመልሱት እርግጠኛ ነኝ። ማለትም ቶታል ኮስትን ለማግኘት ነው አይደለ? ፊክስድ ኮስታችንን እና ቫሪያብል ኮስታችንን የምናገኘው የምንደምረው። ስለዚህ ለቫሪያብል ኮስት ደግሞ ወደ ማካፈሉ ነው የምንሄደው። ያ ፎርሙላውን ሰው አብዛኞቻችሁ ስለምታውቁት ነው። ስለዚህ ይሄኛው መልስ ያለ ምንም ጥርጥር ምንድነው የሚሆነው? ፎልስ ነው የሚሆነው ማለት ነው። ቫሪያብል ኮስት እንግዲህ የምንላቸው የሚቀየሩ የምንለዋውጣቸው ወይም በፕሮዳክሽን በፕሮሰስ ወቅት የምንጠቀማቸው ሲሆን ፊክስድ ግን የምንለው ምንድነው? አንድ ጊዜ የሚመጣ ህንጻው ሊሆን ይችላል፣ ትላልቅ ማሽኖች ሊሆን ይችላሉ። እንደነሱ አይነቶችን ነገር ነው። አራተኛው ጥያቄ ኦል ኮስትስ አር ቫሪያብል ኮስት ኢን ዘ ሾርት ራን። ሁሉም ኮስት ኢን ዘ ሾርት ራን ምንድነው ይለናል? ቫሪያብል ኮስት ነው ይለናል። አትሊስት የሚያስፈልገን ነገር አለ አይደለ? በፊክስድ የምንጠቀማቸው ነገሮች አሉ። ሁሉም የምናወጣቸው ወጪዎች ኢን ዘ ቫሪያብል ኮስት ላይ ኢን ዘ ሾርት ራን ላይ ቫሪያብል ናቸው ልንል አንችልም። ማለትም የሆነን ማሽን ለመግዛት የምናወጣው አንድ የሆነ ፊክስድ የሆነ ነገር አለ። ስለዚህ ያኛውን ደግሞ ወይም የቤት ክራይ ብላችሁ ማሰብ ትችላላችሁ። ለቤቱ የምታወጡት ክራይ በፊክስድ ነው የሚታሰበው። ስለዚህ የዚህኛው መልስ ምን ይሆናል? ፎልስ ይሆናል ማለት ነው። የአምስተኛውን ጥያቄ ደግሞ ስንመለከት ኦል ኢንፑትስ አር ፊክስድ ኢን ዘ ሾርት ራን። ሁሉም ኢንፑት
ፊክስድ የሆነ ነው በሾርት ራን ውስጥ ይለናል። ይሄኛውም ደግሞ እንግዲህ በተመሳሳይ ሁኔታ ፎልስ ነው። ማለትም ቢያንስ እንኳን አንድ ህንፃን አንድ ትልቅ ድርጅት ያለው እንበልና ሌበር የምንለው አሁን ከቫሪያብል ውስጥ የሚመደብ ነው። ሰራተኛ ያስፈልጉታል። ሰራተኛ ቫሪያብል ኮስት ወይም ቫሪያብል በምንለው ነገር ውስጥ የሚቀመጥ ነው። ህንፃውን ፊክስድ እንኳን ብላችሁ ለማሰብ ካሰባችሁ የሚሰራ ሰው የሚንቀሳቀስ ሰው በየጊዜ የሚወጣ የሚገባ ምናምን ያስፈልጋል። ያለዛ ምንም እየተሰራ አይደለም እንደማለት ነው፣ ሁሉም ኢንፑት ፊክስድ ከሆነ። ስለዚህ ይህም በተመሳሳይ ፎልስ ነው የሚሆነው የአምስተኛውም ጥያቄ። የስድስተኛውን ስንመለከት the law of diminishing returns in a short run concept the law of diminishing returns is a short run concept the law of diminishing return በሾርት ራን ነው ያለው ነው የሚለን። ይሄኛው ምንድነው? አንድ ማሽን አለ። ልክ ማርጂናሉ አውትፑቱ ላይ ልክ ሲደርስ ማርጂናሉ ላይ ሲደርስ ዲሚኒሽ እያደረገ ዝቅ እያለ ነው የሚመጣው የሚል ኮንሰፕት አለ። አንድ ማሽን ከአቅሙ በላይ ሲሆን ብላችሁ ማሰብ ትችላላችሁ። አንድ 10 ሰው የሚያስተናግድ ቤት 12 ሲሆን አውትፑቱ እየቀነሰ ይመጣል። the law of diminishing returns። ስለዚህ ይሄኛው መልሳችን የሚሆነው ትሩ ይሆናል ማለት ነው። ሌላው stage 2 of production ends where the marginal product of a variable the variable input is equal to 0። በሁለተኛው ፕሮዳክሽን ኢንድ ላይ ማርጂናል ፕሮዳክሽን ኢንድ ያደርጋል። መቼ ስንል ማርጂናል ፕሮዳክት ኦፍ ዘ ቫሪያብል ኢንፑታችን ማርጂናል ፕሮዳክት ከዜሮ ጋር እኩል ሲሆን እስካለው ድረስ ነው። እንግዲህ ስለዚህኛው ፕሮዳክሽን በስቴጆች የተቀመጡት በግራፍ የተቀመጠውን ካነሳን በብዛት የሚያዩት ምንድነው? ማርጂናል ፕሮዳክት የምንለው ነገር አለ። ማርጂናል ፕሮዳክት ማለት ልክ አንድ እቃ ወይም አንድ ማሽን ከሚያመርተው ነገር ላይ አንድ ነገር አንድ ዩኒት አድ እያደረጋችሁበት ስትሄዱ አውትፑቱን በዛው ልክ እየጨመረ ይመጣል። ቅድም በምግብ ቤት ደረጃ እንደነገርኳችሁ አንድ 10 ሰው ማስተናገድ የሚችል ቤት ካለ 2 ሰው ከሆነ በጣም ጥሩ ይችላል በደንብ 3 ሰው 4 ሰው 5 ሰው ትሉና ነገር ግን 11ኛ ሰው ሲመጣ 11ኛውን ሰው ማስተናገድ የሚችል አቅም ስለሌለው ያንተን ወደ ምንድነው የሚሄደው? ወደ ዲክላይን ነው እያደረገ የሚመጣው። ታዲያ ቶታል ፕሮዳክት ብለን የምናስበው በዚህኛው ምግብ ቤት ሂሳብ 10 ሰው የሚችል ቦታ አለው። ስለዚህ ማርጂናል ፕሮዳክቱ በዚህ ሰዓት ላይ 0 ይሆናል ማለት ነው። ስለዚህ በዚህ ጥያቄ መሰረት ያው በስቴጅ 2 ላይ ያለውን ይሄንንም ትሩ ብለን እንመልሰዋለን ማለት ነው። በቀጣይ ወደ ቹዝ ዘ ቤስት አንሰሮቹ እንሂድ። የአንደኛውን ጥያቄ ስንመለከት when total utility is decreasing the marginal utility is what ነው የሚለን ጥያቄ። A 0 B negative C positive D all of the above E none ይለናል። እንግዲህ ይሄንን ሐሳብ ከላይ ባለውም ጥያቄዎች ላይ ተመልክተናቸዋል። ቶታል ዩቲሊቲ የምንለው ነገር ይሄድና መጨረሻ ላይ ዲክሪዝ ከፍ ካለ በኋላ ዲክሪዝ ነው እያደረገ የሚመጣው። ዲክሪዝ ባረገበት ሰዓት ማርጂናል ዩቲሊቲ ምን ይሆናል የሚለውን ነገር ስንመለከት በዚሁ ልክ ቶታል ዩቲሊቲያችን ላይ በሚደርስበት ሰዓት ማርጂናል ዩቲሊቲ ደግሞ ምን ላይ ነው የሚሆነው? 0 ላይ ነው የሚሆነው። ማርጂናል ዩቲሊቲያችን 0 ላይ ነው የሚሆነው ማለት ነው። ምክንያቱም በምግብ አስቡት። ዩቲሊቲ ማለት ሃፒነስ ነው አይደለ? ዘ ሌቭል ኦፍ ሃፒነስ ብላችሁ ያዙት አንድ ነገር በማግኘታችሁ። ማርጂናል ደግሞ ሲባል ከዚህ በፊት በለመዳችሁት በተለያየ ቦታ የኮንሰፕት አለ። እዚህ ጋር በዩቲሊቲ ስለመጣ ነው። አንድ ኤክስትራ የምትጨምሯት ነገር ነች። እንደ ምግብ አስቡት። አንድ የሆነ ሰውዬ መጀመሪያ ርቦት እያለ አንድ ምግብ ሲበላ ማርጂናል የሆነ ነገር ሲጨምር ኤክስትራ የሆነ ነገር ሲጨምር ይመጣና ልክ ጥጋብ የምንለው ወይም ቶታል ዩቲሊቲ ላይ ሲደርስ ምን ይሆናል? እዚች ላይ የምታያት ቦታ ላይ ይደርሳል ማለት ነው። በዚሁ ልክ ግን ማርጂናል ዩቲሊቲው 0 ነው የሚሆነው። አንድ ምግብ ሲጨምር ምን እየሆነ ነው የሚመጣው? ደስተኛነቱ እየቀነሰ ጭራሹኑ ምን እያለ ነው? ዝቅ እያለች ነው የምትመጣው። ለምን? የምግብ ፍላጎት እየቀነሰ ይመጣል። ስለዚህ ማርጂናል ዩቲሊቲያችንም ከዚህ ወደና ወደ ምን እየመጣ ይላል? ወደ ኔጌቲቭ ውስጥ ይገባል። ስለዚህ መልሳችን ቢ ኔጌቲቭ ይሆናል ማለት ነው። ሁለተኛውን ጥያቄ ስንመለከት ካርዲናል ዩቲሊቲ አፕሮች ሪሌትስ ቱ ኤ ኢንዲፈረንስ ከርቭ፣ ቢ ኢኩዊማርጂናል ዩቲሊቲ፣ ሲ ላው ኦፍ ዲሚኒሽንግ ሪተርን፣ ዲ ራንኪንግ ኦፍ ዩቲሊቲ፣ ኢ ነን ኦፍ አባቭ ይለናል። እሺ
ካርዲናል ዩቲሊቲ የምንለው እንግዲህ የተለያዩ አፕሮቾች አሉ ዩቲሊቲን የሚቆጥሩ ወይም በተለያየ መንገድ ዩቲሊቲ ወይም አንድ ነገር በመጠቀማችሁ የምታገኙትን ደስታ ወይም ሃፒነሳችሁን የሚለኩላችሁ ካርዲናሊስቶች ኦርዲናሊስቶች አሉ። ሶ ካርዲናሊስት የምንላቸው ሳቲስፋክሽንን ወይም አንድ ነገር በመጠቀም የምታገኙትን ደስታ ላይክ ኤ ነምበር ነው አድ እየተደረገ ይመጣል ብለው የሚያስቀምጡት። ሶ ከዚህ አፕሮች ጋር ሪሌት የሚያደርገው ሀሳብ ምንድነው የሚለውን ነገር ስንመለከት ቢ ላይ ያለው ኢኩዊ ማርጂናል ዩቲሊቲ ይሆናል ማለት ነው። ሶስተኛው የዳሽ ሙላ ጥያቄ ሲሆን dash shows various combination of two factors that give some amount of production. A indifference curve, B isocost curve, C marginal utility, D isoquant, E none ይለናል። እንግዲህ ይሄኛው ደግሞ ጥያቄ የሚሆነው የሆነ ነገር የሁለት ኮምባይኔሽን የሁለት ነገሮችን at the same level ያላቸውን ነገር ያሳየናል የሚለን። ለዚህኛው መልስ ደግሞ ከፈለግንለት እንግዲህ ኢኳል የሆነ ኳሊቲ ኢኳል የሆነ ኳንቲቲ ኖሯቸው ኮምባይን አድርገው ሲሄዱ የሚያሳይ ነገር ምንድነው ስንል ዲ ላይ ያለው አይሶኳንት የሚለው ነገር ትክክለኛ መልስ ይሆናል። አይሶኳንት የምንለው ነገር ምንድነው ስንል በሁለት ኢንፑቶች መካከል ያለውን ኮምቢኔሽን ለምሳሌ በሌበር እና ካፒታል ልትሉ ትችላላችሁ። በሁለቱ ያለው ኮምቢኔሽን at the same amount of production የሚያሳየን ነገር ነው ማለት ነው። ስለዚህ መልሳችን ዲ ይሆናል። አራተኛው the slope of indifference curve is A upward, B downward, C straight line, D horizontal, E none of the above ይለናል። የኢንዲፈረንስ ከርቭ ስሎፕ ዳውንዋርድ የሆነ ነው። ምን ማለት ነው? to get one good why አንድን የሆነ የተሻለ ቡድን መጨመር ምናምን ከፈለጋችሁ ከዚህ ጋር ያላችሁን ወይም በፊት ከያዛችሁት አንድ ነገር ጊቭ አፕ ያደርጋችሁ ትመጣላችሁ። ከዛ በኋላ አንድ ነው አድ ያደርጋችሁ የምትቀጥሉት። በአጠቃላይ ግን ከርቭ ዳውንዋርድ ከርቭ ይሆናል ለማለት ነው። አምስተኛ indifference curves are convex to the origin because they are based on ይለናል። indifference curve የምንላቸው ኮንቬክስ የሆኑ ናቸው። ኮንቬክስ የሆኑበት ምክንያትስ ምንድነው የሚለውን ነገር ስንመለከት A increasing marginal rate of substitution, B diminishing marginal rate of substitution, C constant rate of marginal rate of substitution, D zero marginal rate of substitution ይለናል። እንግዲህ ልክ ነው የኢንዲፈረንስ ከርቮች ኮንቬክስ ሼፕ ናቸው። ኮንቬክስ ግን ለምን ሆኑ ስንል diminishing marginal rate of substitution ስላለ ነው። ስድስተኛ when indifference curve is straight line then two goods will be የኢንዲፈረንስ ከርቭ ወይም በግራፉ ላይ ሲቀመጥ ስትሬት ላይን ሲሆን two goods will be ምን ማለታችን ነው? ይሄ ሁለቱ አካላቶች A ኮምፕሊሜንታሪ ጉድ ናቸው፣ B substitute goods፣ C perfect substitute goods፣ D perfect complementary goods፣ E none of the above ይለናል። ታዲያ ለዚህኛው ደግሞ የሚሆነን C ላይ ያለው perfect substitute goods ይሆናል ማለት ነው። ፐርፌክትሊ ሰብስቲቲዩት ጉድ ናቸው ማለት ነው። በኢንዲፈረንስ ከርቭ ላይ ያለው ላይን ስትሬት ሲሆን ብለን እናስቀምጣለን። ከዚህ በኋላ የምናነሳቸው ሀሳቦች ስላሉ በኢንዲፈረንስ ከርቭ ላይ ይሄን ያህል ካነሳን ይሁን። እሺ ሰባተኛ when marginal rate of substitution is increasing when marginal rate of substitution is increasing the shape of indifference curve is A horizontal, B vertical, C concave, D convex, ኢ ደግሞ ነን ይለናል። ለዚህኛው ደግሞ የሚሆነው እንግዲህ ምን መሰላችሁ አንድ ነገር ለመጣል ወይም ደግሞ ጊቭ አፕ ለማድረግ ዊሊንጉ ኖራችሁ ከዛ በኋላ ካላችሁ በላይ ማለት ነው ለማድረግ ዊሊንጉ እየኖራችሁ በመጣ ቁጥር በሰብስቲቲዩሽኑ ማርጂናል ሬት ኦፍ ሰብስቲቲዩሽን ኢንክሪዝ ሲያደርግ ማለት ነው በተዘዋዋሪ የሚኖረው ከርቭ ምን አይነት ነው ስንል በብዛት ኦፖዚት እየሆነ ነው የሚመጣው ማለትም ኮንኬቭ ይሆናል ማለት ነው። ኮንኬቭ ይሆናል ምክንያቱም ከዚህ በላይ በነበረ ነገር ከተመለከታችሁ ኢንዲፈረንስ ከርቭስ አር ኮንቬክስ ለምን ሲባል diminishing marginal rate of substitution እያልን አንስተናል። እዚህ ጋር ደግሞ ምንድነው ኢንክሪዚንግ ቀጥታ ምን ይሆናል ማለት ነው ኮንኬቭ። እሺ ስምንተኛ indifference curve never intersect each other due to ይለናል። የኢንዲፈረንስ ከርቭ አንዳቸው ካንዳቸው የሚያያዙ የሚገናኙ አይደለም። ለምን? A different level of satisfaction, B
B same level of satisfaction C concave of the origin D concave of the origin E none ይለናል። የስምንተኛው ጥያቄ ደግሞ መልሳችን የሚሆነው B same level of satisfaction ነው። same level of satisfaction ስላለ በሁለት ያሉ መስመሮች ወይንም ደግሞ ኢንቨርስ ከርቭ ላይ ያለው እንትን ኔቨር ኢንተርሴክት የሚገናኝ ነገር አይደለም። ተገናኘ እንኳን ብንል ምን ማለት ነው ካልን ሁለት ደስታ ወይም ደግሞ two level of happiness within a fixed time ወይም within a same time ተገኘ እንደማለት ነው። ይሄ ደግሞ ከሆነ ኢምፖሲብል ነው ሊሆን የሚችል ነገር አይደለም። ሁለት የተለያየ ደስታ በተመሳሳይ ሰዓት ላይ አታመጡ። ስለዚህ በዚህ ምክንያት ኢንተርሴክት አያደርጉም። ትክክለኛ መልሳችንም የሚሆነው ቢ ይሆናል ማለት ነው። ለዛሬ አጣው ያለች ቆይታ በእነዚህ ጥያቄዎች ላይ አድርገናል። ከዚህ በመቀጠል ደግሞ የተለያዩ ቪዲዮዎችን ወይም ደግሞ የዚህን ጥያቄ ፓርት 2 የምንሰራላችሁ ይሆናል ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ። ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቻው ቻው።